ሞድ ኦፍ ሂት ትራንስፈር ወይም ደግሞ ሜካኒዝም ኦፍ ሂት ትራንስፈር ምንድነው? ሂት በምን መልኩ ትራንስፈር ያደርጋል? አንደኛ በኮንዳክሽን ነው፣ በኮንቬክሽን፣ ሌላው ደግሞ በራዲሽን ነው። በኮንዳክሽን ሂት ትራንስፈር አደረገ ስንል ምን ማለት ነው? አንደኛው ዘ ፕሮሰስ ባይ ዊች ሂት ትራንስሚትድ ስሩ ዘ ኮሊዥን ቢትዊን ናይበሪንግ አተም ኦር ሞለኪውላር ሙቭመንት ሲኖር ደግሞ ዳይሬክት ኮንታክት ሲኖር፣ ፎር ኤግዛምፕል እዚህ ጋር ሻማ ስናበራ የሻማው ሂት እዚህ ጋር ነው ያለው። እሱን በሆነ ብረት ኮንዳክት በሚያደርግ ብረት ብንነካው ሂት ከዚህ ወደዚህ ትራንስፈር ያደርጋል ወይ ደግሞ ወደ ቦዲው ትራንስፈር ያደርጋል። ይሄ ዳይሬክት ኮንታክት የምናደርገው ማለት ዳይሬክት ፊዚካል ኮንታክት ካለ ኮንዳክሽን ሂት ትራንስፈር ብለን እንጠራዋለን። ለምሳሌ ሆት ኢንድ አለ እዚህ ጋር ሆት፣ እዚህ ጋር ደግሞ ኮልድ አለ። ስለዚህ ሂት ትራንስፈር የሚያደርገው ወይም ደግሞ ሂት ዳይሬክሽን ወዴት ነው ማለት ነው? ወደዚህ ነው። ሂት ትራንስፈር ፍሮም ሆት ሪጅን ቱ ኮልድ ሪጅን ብለን እንጠራለን ማለት ነው። ሌላ ሁለተኛው ሂት ትራንስፈር ሞድ ኮንዳክሽን ነው። ዘ ትራንስፈር ኦፍ ሂት ፍሮም ዋን ፕሌስ ቱ አናዘር ዲዩ ቱ ሙቭመንት ኦፍ ፍሉድ። ስለዚህ እዚህኛው ኮንቬክሽን ላይ ደግሞ ፍሉድ ሙቭመንት መኖር አለበት በአካባቢው ማለት ሂት ትራንስፈር ወይም ተሸክሞ የሚሄደው ማለት። ለምሳሌ እዚህ ጋር ውሃ ስናሞቅ እዚህ ጋር ስቶቭ አለ። እዚህ ጋር ዳይሬክት ኮንታክት ሊኖር ይችላል፣ ለምሳሌ ከምናሞቀው አካል ጋር ማለት ነው። ልክ ሙቀቱ ካለበት ስቶቭና ይሄኛው ዳይሬክት በኮንዳክሽን እንትን ካለ በኋላ ወደ ውሃው እንዴት ነው ትራንስፈር የሚያደርገው? ስለዚህ እዚህ ጋር ሶሊድ ፓርቱ አለ። ከሶሊዱ ከታቹ ወደ ውሃው ሂት ትራንስፈር ያደርጋል አት ማክሲመም ቴምፕሬቸር ማለት ነው። ስለዚህ እዚህ ጋር ፍሉድ አለ። ይሄንን ምን ብለን እንጠራዋለን? ኮንቬክሽን ሂት ትራንስፈር ማለት። ስለዚህ ወተር ቦይል የምናደርገው በኮንቬክሽን ሂት ትራንስፈር ሞድ ነው። ሌላው ለምሳሌ በአክቲቭ እንትን ብንጠቀም የሆነ ሩም ማሞቅ ብንፈልግ ከውጪ አየር አሙቃል ማለት ነው። መጀመሪያ የሞቀውን አየር የምናስገባት በፓይፕ ሊሆን ይችላል። እንደዚህ አይነት ፎርስድ ከሆኑ ሲስተሙ ሙሉ ወይ ፍሉዱ መጥቶ እኛ ላይ የሚያሞቅ ከሆነ ኮንቬክሽናል ሂት ትራንስፈር እንለዋለን ማለት በተመሳሳይ። ሌላ ሶስተኛው ራዲሽን ሂት ትራንስፈር ነው። ራዲሽን ሂት ትራንስፈር ኦከር ቪያ ኤሌክትሮማግኔቲክ ዌቭ ነው። ይሄ ደግሞ ምንም አይነት ሚዲየም ወይም ደግሞ ሚዲያ የለም በመሃሉ። ልክ እንደ ኮንዳክሽን እንደ ኮንቬክሽን በመሃሉ ምንም ነገር የለም፣ በአየር ውስጥ ነው ትራንስፈር ሆኖ የሚመጣው ማለት ነው። አንላይክ ኮንዳክሽን ኤንድ ኮንቬክሽን ራዲሽን ዳዝ ኖት ኒድ ኤኒ ሚዲየም ፎር ዘ ትራንስሚሽን ማለት። ለምሳሌ የፀሐይ ብርሃን እንዴት ነው የምናገኘው? ራዲሽን ከፀሐይ እንዴት ነው ወደኛ የሚደርሰው? በኤሌክትሮማግኔቲክ ዌቭ ነው። በኤሌክትሮማግኔቲክ ዌቭ አማካኝነት ሙቀትን ሪሲቭ እናደርጋለን ማለት። ልክ በመሃሉ በፀሐይና በመሬት መካከል ምንም አይነት ሚዲየም የለም ትራንስፈር የሚያደርግልን ማለት በራዲሽን ነው፣ በኤሌክትሮማግኔቲክ ራዲሽን ወደኛ የሚደርሰው። ሌላው ደግሞ እሳት ስንሞቅ፣ ለምሳሌ እሳት ስንሞቅ በርቀት ሙቀቱ ይደርሰናል። ያ ሙቀት የሚደርሰን በዌቭ መልኩ በኤሌክትሮማግኔቲክ ዌቭ አማካኝነት እንሞቃለን። ይህንን ታይፕ ኦፍ ሂት ትራንስፈር ሞድ ምን እንለዋለን? ራዲሽን ሂት ትራንስፈር ሞድ ብለን እንጠራዋለን ማለት ነው።